ከአምራን ጋር እርቅ ፈጽመናል። ምን? አዎ እባክዎትን ናሆም ይቅርታ አድርጎልኛል። እርሶም ይቅርታ ያድርጉልኝ። ምን? ይሄ በፍጹም አይሆንም። እውነት ይሄንን ካደረገ ልጁ አብዷል ማለት ነው። ይልቅስኝ ለልጄ የሚሆነውን ጠንቅቄ የማክሰው ነው። አንቺ ግን በፍጹም ለልጅ አት እባክዎትን ጋሽ እሺ ይበሉ። ገና በልጅነቴ ነበር አባቴ ላይ ጥለሽኝ ሄድሽ። ስለ አንቺ ምንም ነገር አለ። እስኪ ንገሪኝ፣ ለምንድን ነው አባቴን ጥለሽ ሄድሽ? እረፍ እያልኩ እኮ ነው ዳግም። የቆየህ ነው እኔን እየቀሰቀስክ እባክህ አታስጨንቀኝ። እንዴት ነው በትዳሩ ላይ እኔን ስትወልጂኝ ባልሽ ሊያውቅ ያልቻለው? እንደማያው ከሆነ ደግሞ ታላቅ ወንድሜ በትንሽ ዓመት ይበልጠኝ። አይገርም? ቆይ 9 ወር ሙሉ እኔን አርግዜ ስትወልጂ እንዴት ነው ባልሽ ማታለልሽ? እጂ ተመልሳ ትመጣለች ብሎ አስቦ ነው። ለካ አንቺ አዲስ አበባ ላይ የሞቀ ትዳር ነበርሽ። እሺ አሁን ምን ይፈጠር ነው የምትለው? እኔ አሁን ምን ይፈጠር እያልኳት፣ ቢያንስ ግን የወለድሽን ልጅሽ መሆኔን አምነሽ ተቀበይ እያልኩሽ ነው። ቆይ እኔ እሱን መች ካድኩኝ ዳግም? ኧረ እባክሽ በደንብ ነው የካድሽ። እስኪ አንድ ጥያቄ ልጠይቅሽ። ያንን ሁሉ ጊዜ የልጅነት ዘመኔን የእናትነት ጠረን ናፍቆኝ እንደዛ ሰቃይ ነበርሽ? ንገሪኛ ነበር። ዳግም ወደ እናቱ ቤት መጣ። እንደፎከረውም አንቺ ቤቱንም ባትነግሪኝ ጠይቄ እመጣለሁ እንዳለውም እቤት መጣ። ናሆሜም ስታየው ደነገጠች። እናቱን በር ላይ ሲያገኛት ገፍትሮ ገፍት አድርጎ እሷን በድንጋጤ እያንቀጠቀጣት ነበር። ይህን ያየው አቶ ለይኩን እንዴ ምንድን ነው እያላት ነበር። እሷም በፍርሃትና በጭንቀት ውስጥ ከሰማይ መጣ ከመሬት ብላ ከሌላ በባሏ ላይ የወለደችው ልጅ ዳግም ሲመጣ የምትሆነው ቅጡ ጠፋት። እነ ኑሃሜም ከዝባ ቤት ሊለቁ የመጨረሻቸው ቀን ሻንጣቸውን እያዘጋጁ ነበረ። በኑሃሜ በመምጣት በአባቷ ስታሰቃይ የነበረችው ሴትዮ ዛሬ ደግሞ ዱብዳ ደረሰባት። በባሏ ላይ የወለደችው ዳግም እቤት መጣ። ይሄን ያየች እንግዲህ እናት ተደናገጠች። አቶ ለይኩንም ፊቷን በማየቱ በጣም ተደናገጠ። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሜ ክፍል 34 ተለቀቀ ማለት ነው። ወደ ክፍል 33 ስናመራ እንግዲህ በህልሙ በቅዠት ዓለም እንታረቅ እያላት እየነበረ የሞተች ራሷን ለልጁ የሚያስበው ናሆድ ጽንሱ ልጁ ስለሚያሳሳውና ልጁን ታጠፈዋለች ይሞታለሁ ብላ ስላለችው እሱም ይሄንን ስለሰማ በቃ በህልሙ ሁሉ ሲመጣበት ያደረው እዛ ነበረ። አምራት ብሎ ነበረ ሲጮህ ያየ ነው ማለት ነው። እዛ ላይ ነበረ ያቆመው። ነገር ግን አሁን ላይ ግዴታ እንዲታረቅ አድርጎታል። ያ ቅዠቱ ልጄንስ ባጣው እያለ ቅዠት ዓለም ውስጥ ይገኛል። ስለዚህ ወድጄም ሆነ ተገድጄ መታረቅ አለብኝ ለልጄ ስል ጽንሱ በሆዷ ውስጥ ስላለ ጽንሱን አንድ ነገር ብታደርገውና እንትን ብትል ተጠያቂም እኔ ሆናለሁ በማለት ወደ እርቁ ወስኗል ማለት ነው። ይሄንን እንግዲህ ናሆድ ይሄንን እያለችው አምራት እሱም እንግዲህ አንቺ እኮ መቼም ይሄን እንትን አትቤው ቤትም ሁሉንም እከራይልሻለሁ እያላት ስለነበረ ሁሉንም ነገር በሚነግራት ጊዜ እሷ ግን አብረኸኝ ትኖራለህ፣ ሁሉንም ነገር አብረኸኝ የምትሆን ከሆነ እያለች እያስፈራራቸው ትገኛለች። ነገርኩሽ እኮ እያላን ነው። ግን እኔ እዛው አብረኸኝ ካለ እሺ እዛው ግቢ አብሬያችሁ እናንተ ጋር ልኑር እያለች ነበረ። ይህን የሰማው እንግዲህ እሱ በጽንሱ ስለሚያሳዝነው ብታጠፋውስ ልጄን አጣለሁ የሚለው ናሆድ እስከ ዛሬው አጥፍቻለሁ በድያለሁኝ፣ ስለዚህ ይቅር በለኝ እያለችው ስታለቅስበት እሱም ወደ መታረቁ ወስኗል ናሆድም ማለት ነው። ይሄንን እንግዲህ የተቀበላት ናሆድ እሷም በቃ ይሄንን ካደረገ አባትየውን ደግሞ በማደርገው አደርገዋለሁ እያለኝ ነው። አሁንም ድረስ ግን እውነተኛ አፍቃሪ መስላ እያስመሰለች የምትገኘው አምራት አጥፍቻለሁ፣ አሁን ግን የማፈቅረውም አንተን ነው፣ አዎ አጥፍቻለሁ እያለችው ነበረ። ይሄን የሰማው እንግዲህ ናሆድ እንጂ እያለ ነበረ። አባትየው ግን አቶ ለይኩን ወደነ
ናሁሜ ቤት እየሄደ ነበር። መጀመሪያ ወደ ናሁሜ ጋር ስንመጣ ናሁሜ እንግዲህ ልትወጣ ሻንጣዋን እያዘጋጀች ነውና ማረፊያ ክላስ የተባለለት የናሁሜን የነበሩበት ክላስ ነው። ስለዚህ ውጣ ክላስ እንትን ልል ነው ባልሳሳት ከዚህ ቤት ልትወጡ ነው እያላት ነበረ። እዚህ ነሽ እያለ እየደነገጠኝ ምን አገባህ እያለችው ነበረ። ማነች ናሆሚ አትርሽ እንጂ ነፍስሽን ያዳንኩሽ እኮ እኔ ነኝ እያለ ነበር ለህፃኑ እያለ ነበርና ይሄንን አረሳም እያለችው ነበረ። ከዛም እሷም ልትወጡ ነው እያለ ገና ሲያት እንትን እያለ ነበር። አይመለከተም ውጣ አሁን እባክህን ልብሳችንን እንትን ልል ነው እያዘጋጀሁ ነው እና ወጣልኝ ስትለው ነበረ። ዳግምም ማለት ነው። ዳግምም እንግዲህ እናትየዋ ደግሞ ይቷን የተዋወቀሃን ነው እንግዲህ እንትን የምትለው ነሃሚ የምትለው ትለዋለች። እሱ ግን የሚስጥርም አልነገራትም እና ምን አድርጋችሁ ነው ግን ሁላችሁም ኑሃሜ እያላችሁ በክፉ እንትን የምትለዋል። ልጅቷ ግን ምንም ያደረገች እንትን መስለም ላይ እየታውቃሃት ነው ደግሞ መሰሪ እያለች ስትል ነበረ። እንግዲህ ወይዘሮ ዝናሽ ማለት ነው ዝናሽ ማንደፍሮ አሁን ላይ ልጇ ስለመጣ እነ ኑሃሜ ላይ እንደዛ ስትሆን የነበረው እንግዲህ ኑሃሜ ምስጥሬ ነው አባትሽ ሂዶ ይታከማል፣ ሌላ ግን እንዳትናገሪ እያለቻት ስለነበረ እንዲህ በሩ ላይ እንደቆመ እናቷ መጣችልህ ዘወር በል ስትለው ብሎ እሱም ይደነግጣል፣ እሷም ትደነግጣለች። እንዴት አወቀች ብሎ ይህን ስትል ማለት ያው እንደዛ ብላ ትቀይሳለች ናሆሜ ማለት ነው። ይሄንን ስትል ተነስቶ ይሄዳሉ። ከእንግዲህ የእናቱን ፍቅር ያጣው ዳግም ማለት ነው በጣም በጭንቀትና በውጥረት ላይ ይገኛል። አሁንም የእናቱን ፍቅር አልሰጠችውም። አንቺ ግን በጣም ትገርሚያለሽ እንዴት እያለ እናቱን ወደ ውቀሳ ገብቷል ማለት ነው። እናቱም እንግዲህ እባክህን ዳግም ተወኝ፣ ከዚህ ቶሎ ውጣ፣ በፍጹም አልወጣም ይላታል። እሷ ግን አባትየው ስደነግጥ ስላየ አቶ ለይኩም በጣም ምርጥ ሰው ነው። ለእነ ኑሃሜም ቤት ሊገዛላቸው ያሰበ ሰው ነውና አሁን ላይ ያለበት ሁኔታ ማለት ነው በጣም እናም አሁን ያለበት ሁኔታ እነሱም ቤት ተከራይቶላቸው እየኖረ ነው ያለው። እንትና ግን በንዴት የምትገኘው ኤደን በጣም ትናደዳለች። እዛ ቤትም ሆና ቀበጥ እያለች እንግዲህ ዳግምም የሚባለው የኑሃሜን እህት ነኝ ብላ ሁሉንም ነገር አውርተዋለች ማለት ነው። ሁሉንም ነገር ስታወራው ቀበጥ እያለች ሳይጠይቋት የምታወራ ናትና ኤደን ማለት ነው። እንግዲህ ወደ ኤም ጋር ስንመጣ ኤምም ሁሉንም ነገር ለኤም ነገረቻት። የኑሃሜንም ድርጊት ምንድን ነው ስትላት ኑሃሜም አርግዛ በልጇ ጽንስ ይዛ እራሷን ልታጠፋ ነበር እያለች ሁሉንም ነገር ለሷ ነገር። እነ ኑሃሜም እንግዲህ ከዛ ቤት ወጥተው ብቻቸውን ኑሮን ጀምረዋል ማለት ነው። አቶ ለይኩን በጣም ምርጡ ሰው እንግዲህ ቤት እገዛልሃለሁ፣ ሁሉንም ነገር አደርግልሃለሁ እያሉት እኔ ቢቀርስ ይሄን ያክል እያለ ነበር አባትየው አቶ ተሰማ ማለት ነው። እንዴ አባቴማ ሕክምናው መታከም አለብኝ፣ የቤቱ ቢቀርም ይቅር እያሉ ነበረ ቤት መግዛቱ። ይህንንም አቶ ተሰማ አልፈቀዱም ቤት መግዛቱ። ምክንያቱም ይሄ እኮ ነገር ትክክል ናት ወይዘሮ ዝናይ፣ ስለዚህ ደግሞ ቤቱን እኛ አንፈልግም፣ ቤት አትግዛልን እያለ ነበር። ሕክምናውማ ወዶ ሳይሆን ተቆጩ ይሄዳል እያሉ ነበር እና ሕክምናውም ተሽሎኛል አልሄድም ቢልም አቶ ተሰማ አቶ ለይኩን ደግሞ ትሄዳለህ አለበለዚያ ትገረፋለህ እያሉት ነበረ ማለት ነው። እንግዲህ እየተባባሉ እሳቸውም ቤት ይገዛላቸዋል እያሉት ነበርና ወይዘሮ ዝናሽ ግን አሁን ላይ በጭንቀት ትገኛለች። ወደ ልጇ ዳግም ስንመጣ ዳግም ጋር ቁጭ ብለው እያወሩ ሳለ እንግዲህ ሰራተኛዋም ኤዱ ቅብጥ ቀበጥ እያለች ሻይ ቡና ብላቸው አቅርባላቸው ስትሄድ እየቀበጠች ነበር። ይችም የኑሃሜን እህት ናት እያለች እሷ ልጅ ግን ሁላችሁም ለምንድን ነው ስሟን እንትን የምትሉት እያለኝ ነበር። ይህን ያክል ምን አድርጋችሁ ነው ሁላችሁም የምትጠሏት እያለ አንተም ትናንት መጣህ ኑሃሜን፣ ሁሉም ኑሃሜን
የምትሉት እያለች የምትቀናው ወይዘሮ ዝናሽ ምንድነው እናቴ ያላት። እናቴ ማትበለኝ እንደውም ምን አልኩት መሰለህ ላቶ ለይኩን እናቱ በስማ እናቱ ማን ነው እናቱ እንግዲህ በመኪና አደጋ ሰው ሀገር ሙታለች ብዬ ተናግሬያለሁ። ስለዚህ ስትጠየቅ እንደዛ ነው ማለት ለዛ ነው የደነገጥኩት ብዬ ነግሬያቸዋለሁ ሲል ገደልሽ ሞትሽ ማለት ነው እያለ ነበር። ነገሩ ከህፃነቴም ጀምሮ ሁሉንም ነገር እንትን ያልኩኝ ነኝ እያለ ሲላት ነበርና የእናቱን ፍቅር ያጣው ዳግም ማለት ነው። እንግዲህ ሂድ ማተኝ ይሄ ቤት እያለ እንግዲህ ሂድ ትንሽ ነው እንጂ እንደነ ኑሐሚን አይቀመጡም እያለችው ነበር። እንዴ ምን ሆነች ነው እያላት ነበረ። ማን ነው አቶ ተሰማም ለይኩን ማለት ነው። ይሄንን ቢላትም አይ እንደዚህ እንትን ካልክ የጓደኛዬ እንትን ነው እያለች ነበረ ስትዋሽም የነበረውና ይሄንን ሲላት እሷም ይሄን ብላ ትመልስለታለች። እንግዲህ እሱም ይሄን እያላት ሞትሽ ማለት ነው እያለ እንዴት ግን አባቴን ይሄን ያክል ጊዜ እንደዚህ እንትን ስትይ እያላት ነበረ እሱም ማለት ነው። ይሄን ባላትም ጊዜ በጣም በጭንቀት ውስጥ የምትገኘው እናም እንግዲህ ይሄንን እያለች እሱም ሁሉንም ነገር ይነግራታል። ይሄን በሚላት ጊዜ እንዴት ወንድሙንም ይተዋወቀዋል ናሆድንም ሰላም ብሎት በተዋወቀው ጊዜ ብዙም እኮ አይበልጠኝም እንዴት በሱ ስር ሆነሽ ይሄን እንትን ብለሽ እኔ እንደገና 9 ወር ሙሉ እኔን አርግዘሽ በዛው ትጥለሽ ወልደሽ በዛው ትጠፊያለሽ እያለ አባቴ እኮ ለብዙ ዘመናት ጠብቆሻል ለብዙ ጊዜ እባክህ ዳግም የተዳፈነ ሆዴን እንትን እያልክ አትቀስቅስብኝ እያለች ነበረ ማለት ነው። ይሄንን ሲላት እንደ አሁን እኮ ብቻችንን ነው ያለ ነው እያለ እያወራት ነበረ። እሷ ግን በቃ በጭንቀት ውስጥ ትገኛለች። አሁን በቃ ሁሉንም ነገር አደርግልሃለሁ ከቤት እንድትወጣ ትለዋለች። ምን ብዬ ይሄን የመሰለ የእናቴ ቤት እያለ እንግዲህ እንደዚህ ውጣ ሂድ ማትኝ ከሆነ እኔ ካልሽኝ ሁሉንም ነገር እናቴ እንደሆንሽ ሁሉንም እናገራለሁ ሲላት በጭንቀት ትገባለች። ዳግምም ይሄን ባላት ጊዜ ዳግም በፍጹም ይሄን እንዳታደርግ ትዳሬ እኮ ይፈርሳል እያለ ነበር። አንቺ ይሄን ያክል ዘመን ጥለሽኝ እንትን ስትይ ልጅ አላልሽን አባቴንም እንደዛ እንትን ስትይ ብዙ ዘመን እኮ ነበር የጠበቀሽ እያለ እንግዲህ ዳግምም ይሄን ይለዋል። የምትባለው ደግሞ መታ እባላለሁ ብላ ሰላም ትለዋለች። እንዴ ይሄ ብቻ ነው ብሎ እጇን ይስማታል እህቴ ብሎ እሱም በእህትነት ከወንድሟ ፍቅር ሊይዛት ነው። ስለዚህ አስተያየቷ የፍቅር እንዴት አባቱ ነው የሚያምረው ብላ ለእናቷት አስተያየትሽን በይቀንሽ ከኤርሚያስ የባሰ ነው። ምን ማለት ነው ከኤርሚያስ እያለ ነበር። እንግዲህ ኤርሚያስን እንደ ዱር እያርገው ስለሚወስዱት ማለት ነው እያላቻት ነበርና እንግዲህ እንዴት አባቱ ነው የዘመዴ ልጅ ነው ብላ ወንድሟን በዚህ አይነት ደረጃ ልጇን አቅርበዋለች። እንግዲህ በጣም ያምራል እያለች በሱ ፍቅር ልትወርቅ ነው በወንድሟ ፍቅር ማለት ነው በእናቷ ልጅ። በጣም ገራሚ ነው። ስለዚህ ዳግም መናገር አለበት እዛው እንግዲህ ያው ትዳሯ ይፈርሳል። ይሄን ሲሰማ ቶሎ ይኩን ሌሎችን እንደዛ ስታደርግ የራሷን ጉድ አስቀምጣ እኔ የእንትና ልጅ እያለች ኑሐሚንን ስታሰቃጭ የእሷ ጉር ደግሞ ይሄን ሲመጣ በጣም ከባድ ነው። እና እንግዲህ ምን ይፈጠራል የሚለው ቀጣይ ፓርት እናያለን። ኑሐሚን ግን ከዚህ ከሴትዮ ተገላግላ ቤትም ይዘውላቸው እዛው ብቻቸውን እየኖሩ ምግብ ሰርተው ሲጎራረሱ ደስ በሚል በሚያስቀና ነገር ነው ያሉት ማለት ነው። አባትየውም እንግዲህ ማነች አምራት ይቅርታዬን ተቀብሎኛል ብላ ስታስመስል ተደፍታ አባትየውን አቶ ለይኩንን ስትጠይቅ ነበር። እባክሽ ተነሺ ሲላት በፍጹም አያደርገውም ማሞት ነው እንጂ እያለ ነበርና ተቀበለኝ ይቅርታዬን ብላ እሷም ይሄን ስትለው ይሄማ ሊሆን አይችልም እያለ እንዴት ሆነ እያለ የነበር ኑሐሚንም ለነበረን ቆይታ እናመሰግናለን።